Thank you. በቃ አሁን የኔን ስም አጻፉ የሱን ደግሞ ጻፉ በጌታ ፕሊዝ አሁን ደግሞ ፈለገ በሉ አንድ 10 መደዳውን ፈለገ በሉ መደዳውን ደግሞ የሱን ስም ጻፉ አሁን የሱን ጻፉ መደዳውን አሁን ደግሞ ጻፉ ጻፉ Thank you. Thank you በጣም እንዳለ ነው ሶፊ የሚለው thank you እንደ ፕሮፌት ጆሲ እስቲ በሆስትና በእናት ፕሮፌት ጆሲ አይደለም ደከመኝ እኮ ብቻዬን ዳድ እያልኩ ምን ማለት ነው ብቻዬን ማለት የሁሉ ሰው ሶፊ ተጽኖ ፈጣሪ እያለ አይደል አይኔን ታመሜ ነው ሶሪ ታራታ ከማት አይደል መተ ምን እንደዚህ አይነት ወሬ ታወራ ተማኝ ባይሆን ዛሬ ቀኑን ሙሉ አንተን ዲፌንድ ሳረግ ነበር ያንተሽ ቤት ገብቼ በዘረራ ነው የጣልኩት ማን ነው አብትሽ ዘመድ ነው እኔ አላውቅም እንደዛ ባለው ዘመድ ላይ አላውቅም በላል ድረቡዲት ነው በዳት ምንድነው በስንት ጊዜ ዛሬ ምግብ እየበላው 4 ቀን ነው ምናምን ጾም ላይ ነበርክ ኖ እኔ ያ ሲስተሜ በ4 ቀን አንድ ቀን ነው የምበላው ነው መበላው ምግብ አይኮ ይሄ ለፒፕሉ ስለሚጠቅም እስቲ አስተምረን እንዴት ነው Thank you አቤት እንዳለ ሶፊ የሚለው እንደ ሶፊ እያላችሁ ጻፉ እንዳለ መደዳው Thank you የሆነ እዚህ 509 ሰው አለ የሶፊ አድናቂ ነው እስቲ ዳዲ ሶፊ እያለ ሶፊ ተጽኖ ፈጣሪ Thank you ሶፊ ተጽኖ ፈጣሪ አቤት ሰው ይጽፎ የለ እንዴ ሶፊ ተጽኖ ፈጣሪ አቤት Thank you በስቷል አድናቂ በስቷል እንዳለ አይደል እንዴ ሶፊ የሚለው ነገ ይወል ዶክተር አንተ ታዛቢውን ነገ አውቀው ከታች ኤዲት ያደርጉና ፈለገ የሚል ጽሁፍ ያደርጋሉ ነገ ቆርጠው ምን እንደማይሆን ይሄው እኔ ምስክር ነኝ አይዞህ ምስክር ነኝ አስቲ ትንሽ ደግሞ ፈለገ ይበሉ አንድ 5 ሰው ብቻ እንዳይከፋው ኦኬ በቃ አሁን ደግሞ ሶፊ ተጽኖ ፈጣሪ የኔ ልጆችን ብትሆኑ ጀስት አውቃችሁ ፈለገ በሉ ደስ እንዲለው እንዳይደብረው ነው ባይዘው ከአንድ ወር በኋላ ከባድ የሆነ ውድድር አለ ምን እናሱ ጁን 14 ግጥም ያለኝ ከሱ ጋር እፈልገዋለሁ ፈለገ በሉ ይበቃል እኔ ያንተና የፈለገ ፎቶ አለኝና ትከፍሉኛላችሁ ወይስ ላውጣው ምኑን የት ነው ፍፄ ሬስ ጋር እየበላችሁ ፎቶ አለኝ ትከፍሉኛላችሁ ወይስ ፎቶ ልልቀቀው በጾም ሰዓት ነው አሁን ነው ዶክተር አሁን ዛሬ ስጋ እየበሉ ፎቶ አለኝ ሁለቱ ጥሬ ስጋ እየቆረጡ ልቀቀው ፍፄ በእግዚአብሔር በየትኛውም አይነት ሁኔታ ኤአይ ያሰራችሁ ፎቶን ከተለያየ ሰው ጎን ያደረጋችሁ ለቀቀው ያለው እንደውም ልንገር እውነቱን አንተና ፈለገ ዛሬ ጥሬ ስጋ ስትበሉ ከሩቅ ነው የቀረጽኳችሁ ሳታቁለታችሁ ለቀቀው ያለው ይቅርታ መክሰስ ትችላለህ ፓስተር የማያምን ከሚያምን ጋር ምን ህብረት አለው ቆይ አረኔ አላከም ይብር የሚያወራው ሲጀምር እስቲ አውጣ መረጃ እሺ ቆይ እንዴት ነበር ፎቶ የሚደረገው ነው ያሳያል ችግር የለም አምጣ በህይወት አይቼው ማላቀው ሰው ደግሞ ጭራሽ ሬሰጋ ወይኔ ዳዲ ተማመንብ ነበር በዚህ መጣችሁ ደግሞ የበሉ ዛሬ ከሩቅ ፎቶ አነሷቸው የሚገርም
የኢብሮ ፕሮፋይል ያምራል። ኧረ ዳዲ መነጽር አምጣ። ሲሪየስሊ አውጣው፣ ሪል ከሆነ አውጣው። እናቴ እንዴት ነው ፎቶ የሚቀየረው? ፕሮፋይል ላይ ለማድረግ እንዴት ነው ማድረገው? ፕሮፋይል ላይ ላደርገው ፈልጌ ንገረኝ እስቲ። መውጣት አለበት ፕሮፋይል ያስወጣል። መውጣት አለብኛ። መልሶ ያስገባኝ። እሺ አድርጌው እመጣለሁ። እናቴን አድርገው። ይሄ ሰውዬ ዛሬ አዋርደን ነው የምንሸኘው። ኢብሮአችን እንዴት ነህ? ሚዩት ነህ አለሁልህ። እንደምን ነህ? ሰላም ነው? ቆይ አማን ነው። አምሮብሃል። በማታው ጸልየን የተነሳው መሰለኝ። አዎ ግሬስ በግሬስ ይላል ብራዘር። እውነት ነው። ታዲያ ተመችቶሻል? እውነት ነው። እንዴት ነህልኝ? እኔ ራት አልበላሁም። ይኸውልህ ፓስተር እዚህ ቁጭ አድርጎ በነገር ይጦልበኛል። አልበላህም እንዴ? ራት አልበላሁም። ፓስተር ቢበላው ዳድ ከበላ ይበቃኛል ብዬ እኮ ነው። በሱ ነው የምኖረው። ፈለገ ማን ነው? ቆይ እኔ ንገረኝ። ፈለገ የሚባል ሰው አለ እንዴ ቲክቶክ ላይ? ማን ነው ፈለገ ማለት? ከስር ፈለገ ይላሉ። እና ማን ነው ፈለገ? ፈለቀ ነው ፈለገ ለቀ ፈሌን አላውቀውም። አይ ፈለገ እንዴ ቲክቶክ ላይ የሚሰራ ሰው ነው? እኔ እንጃ። ፈለገ መጽሐፍ ነው መጽሐፈ ፈለገ ፓስተር ይኸው ፍረዱኝ። መድኃኒዓለም ተመልከቱ። ይሄ ኤአይ ነው ሊል ነው። ኤአይ ነው ዳድ፣ ኤአይ ነው። በአንተ ስም እየተነገደ ነው። ምንድነው እዚህ አሁን? ምንድነው ፓስተር? ምንድነው ምግቡ ነው? ምንድነው ፈለገ ምንድነው? ቆይ እስቲ አንድ ጊዜ ከኦባማ ጋር ደግሞ የሰራውን አድርግልኝ እስቲ ፕሮፋይል ከባራክ ኦባማ ጋር ጥሬ ስጋ። አሁን እኔ ቀጥተኛ ጥያቄ ልጠይቅ። ዛሬ ጥሬ ስጋ አልበላም ከፈለገ ጋር? አሁን አይደለም ደፍሮን ያለውበት አካባቢ አይመጣም። ምንድነው ፈለገ? ፍፄ ፈለገ ሰው ምንድነው? አልገባኝም። ምንድነው ማለት? ይሄ ጥቁር ሸሚዝ ነገር የለበሰው ከፓስተር አጥቶ ጥሬ ስጋ እየቆረጠ ነው። ፈለገ ነው ስሙ ነው ወይ? እሱ ፈለገ ነው ይባላል። ኦኬ ፈለገ አጥናቴዎስ። ኦኬ ምንድነው ሰውየው? አቡነ አጥናቴዎስ እኔ አላልኩም። እና ዛሬ ከሩቅ ነው። የሚገርም አላዩኝም። ሁለቱም ከሩቅ ነው። በጣም ከ3-4 ሜትር ርቀት ላይ 6 ሰዓት እኮ እኛን ፍፄ ሲሰክሰን ነበር እኮ። አምጡልኝ 200 ሺህ ብር ሰጠዋለሁ ምን እያላናት። ወይኔ እኔ ግን ዳድ መንፈሳዊ አባቴ ባትሆን ማለት ነው ብዙ እናገር ነበር። ተመልከት። አንገታቸውን ደፍተዋል። አላዩኝም። ስልክ እንደሚያወራ ሰውኝ ከሩቅ ቀረስኳቸው እና ምን እየተዶለተ እንደሆነ አላውቅም። ብቻ ህዝቡ እንዲጠነቀቅ ከማለት አንፃር ነው እኔ እንደዚህ እንትን ዋጋ የከፈልኩት። እና መሰለኝ የሆነ ሴራ አለው። ሲሪየስሊ አለው። ግን ከፊት ሆነ ነው ፍፄ የቀረስከው? አይደለም ከሩቅ ነኝ። ምናልባት በዚሁ አጋጣሚ ከሁለት አንዱ ወይ ፓስተር ወደ ኦርቶዶክስ ወይ ፈለገ ወደ ፕሮቴስታንት ተቀላቅሎም ሊሆን ይችላል የሚል ነገር አሳባለኝ። ብቻ በቅርብ ጊዜ የምትሰሙት ነገር ይኖራል። ፈለገ ፕሮቴስታንት ይሆናል የሚል እምነት አለ። እምነት ሳይሆን የሆነ መረጃ አለ። ጌታን ተቀበለ እኮ። ምን ነው ዝም አልክ ዳድ? ምንም ልትመልስ አልቻልክም። ይኸውልህ ከባራክ ኦባማ ጋርም አድርገህ ስራኝ፣ ከትራምፕ ጋር ማስቀመጥ። ስለዚህ ይሄ እኔ አይደለሁም እያልክ ነው? በፍጹም እኔን አይወክልም። አላማ ምንድነው ዳድ? ወንጌላውያን አማኞች ላይ ምን እያሴርክብን ነው? ከጀርባችን እኛ አምነን ነው እዚህ ቁጭ ያለው። በዚህ አጋጣሚ ካውንስሉ ላይሰንስ እንዲቀማ የማድረግ ፕሬሸር አለን። እኛ ቀላል ሰው አድርገናል።
ሲጀመር እኔና ምን የምትቀመጠው መጽሐፍ ቅዱስ ወንድምህን ውደደው እንጂ ማለት አንተ ከኛ ጋር እንደዚህ አብረን ተሰልፈ ስታብ እያረከን ባክስታብ እያረከን እኮ ነው። ምንድነው? አንድ ጥያቄ ልጠይቅ። ማርያም ኤብሮ ከዛ በፊት አማላጃችን ረሱላልኝ ጉራረሱላልኝ ጉራረሱልኝ እሱን ግን ካልተከፈለኝ አላውጣውም። ሲጎራረሱ ጥሬ ስጋ የታለ ካልተከፈለኝ አላውጣውም። ገና ነው። እሱ ደግሞ ኤአይ ያለቀቀለትም አሁን ለፍጹም ጊፍት ስጡት አንዴ እንዲያወጣው አንድ 3000 ከዘነበልኝ አወጣዋለሁ። ሲጎራረሱ በዚህ አጋጣሚ ፈለገ ዳቆም ፈለገ እኔን በአካል ካገኘኝና ደፍሮ እኔ ጋር ቁጭ ማለት ከቻለ የኢትዮጵያ 200,000 ብር ሰጠዋለሁ። ስንት አካውንት ነው ያለው? ቆይ ራሱ ነው ገብቶ ፈለገ ተጽኖ ፈጣሪ እያለ የሚጽፈው ስንት ነው? ስንት ፈለገ ነው? አድናቂው ብዙ ነው እባክህ። እኔ ራሱ እዛ ቤት ሂጂ እስቲ ቆይ ፈለገ ማን ነው? ውጣ ከዚህ ውጣ። ዳድ አልካድኩም። እና ታዲያ ምንድነው የምታወራው እዚህ ቁጭ ብለህ? የምን ፈለገ እዚህ ውስጥ አሁን ፈለገ የሚል ጽሑፍ አይተሃል? የለም ሁለት ሰው ነበር። አሁን ሶፊ ነው። ሶፊ ተጽኖ ፈጣሪ ይላል። ሶፊ ተጽኖ ፈጣሪ እዚህ ግን የሰው ፍቅር አይለየም። ገባ? ቴንክ ዩ። ለማንኛውም ጥሬ ስጋ ብዙ በሽታ ያመጣል። የትላትሏን ከኔ ትወስዳለህ ነገ። የትላትሏን አቀብልሃለሁ። ቦሌ አይቻለሁ። ጂም ስገባ አቀብልሃለሁ የትላትሏን። የሚወራው ልጅ ጥሬ ስጋ መጥፎ ነው ዳድ። ጥሬ ስጋ መጥፎ ነው። አክቹአሊ አምቦዋ ጠጥተዋል። 3 አምቦዋ ጎንዜል ስማ ሲሪየስሊ ግን እኔ አንተና ፈለገ ዲቤት እንድትቀመጡ እንፈልጋለን። እኔ ዲቤት ማለት እኔ ጋር አይቀመጥም። ይፈራል። ችግሩ እኮ ላስት ታይም አይ ሪሜምበር አው ደንግጦ ወጣ። ምን ሆኖ ነው ግን የዛኔ መሰረታዊ ነገር የምጠይቀው መስሎት ፈራ። ደንግጦ ሲወጣ አይ ሪሜምበር እኮ። አሁን አንድ ዙር እስቲ ሞክር። ለማንኛውም አሁንም በዚህ አጋጣሚ ፍቃደኛ ከሆነ እስቲ ያስተላልፍለት ዶክተር ቦንዜል። እሺ አመሰግናለሁ። እንግዲህ ፈለገ ማን ነው? ያ የቲክቶክ ስሙ አላውቀውም እኮ ነው። ዝም ብለህ በል በቃ። እሺ ፈለገ የምትባል ቲክቶክ ላይ ያለ ፈለገ እንግዲህ ታላቁ ፓስተር የምድራችን ታላቁ ፓስተር ግንባር ቀደሙ ሊቁ ፓስተራችን እንግዲህ ለውይይት ጠርተዋል። ይሄን ውይይት ለመቀመጥ ፈቃደኛ ከሆንክ በአካል ታገኘው ፈቃደኛ ከሆንክ ፓስተር ሶፊው 200,000 ብር እኔ 50,000 ብር ለመስጠት አለን። አንተ ብቻ ደፍራ ሶፊድ አይኑን ለማየት ያብቃ። ታንክ ዩ ዶክተር። ስለዚህ ዶክተር የለቀኩትን ፎቶ አላመንከበትም ማለት ነው? አሁን እኮ ገብቼ ቼክ አደረኩ። ኤአይ ነው አየው እኮ ፈለገ ባለፈው የበላውን እንዲህ ሲቆርጥ ያለውን ሶፊ ዛሬ የበላውን አንድ ላይ አድርገህ ነው። እሺ ሶፊ ዛሬ ጥሬ ስጋ በልተሃል አልበላህም? ሲጀመር ጥሬ ስጋ በህይወቴ ከምጣላው ምግብ አንዱ ጥሬ ስጋ ነው። እኔ ግን ሲሪየስሊ አንተ ቤት ፓስተር አክሊል ሲያስተምር መስማት ፈልጋለሁ። እሱን ሰው ብጋብዞ ደስ ይለኛል። ምን ነው የሚያስተምረው? ፍሬን ነው። አንድ ቀን ጋብዞ እስቲ። እኔን ይፈሩኛል እኮ። አንተ ዲቤት ገብተህ ታውቃለህ እንዴ ፓስተር? ኑ ግቡ ስል እኮ ነው የሚፈሩኝ እኮ።
ለምንድን ነው? እኔ እኮ ግራ ነው የገባኝ። ትመታቸዋለህ፣ ታስፈራራለህ አይደል? አውርደው ዳድ አውርደው። ድቤት ታረጋ ይቻላል ከሚላል እንዴ? አውርደው። እንደዛ ነው እንዴ ያለ? እና ኧረ እንደዛ አይደለም። ኢብሮ ተው፣ ታከብ ጆሮ ተው። ዝቅ ስላልክ አይሰማህም መሰለኝ። ዳድ የምሬን ነው። አስገብተህ እንማማር አንዳንድ ቀን ጥሩ እኮ ነው። ዛዘር ሳይድ ያለውን ነገር መስማት ፈለገ አጥናቴዎስ ከሚለው በላይ ፍጹም አንደኛ የሚል በዛ። አይገርምም? ኧረ እኔ ምንም አይታይ። ፍጹም ጀግና ይላል። ዋው ኤልሲ ተባረክ። እንደዚህ እናንተን መረጃ ለመስጠት ሁሉ ሳክሪፋይ አድርጌ ቢከሱኝም ይክሰሱኝ። እኔ ግን ሶፊ ይላል። ሶፊ ተጽዕኖ ፈጣሪ፣ ፈለገ ቀባጣሪ፣ ሶፊ ተጽዕኖ ፈጣሪ ይላል። ፍቅሬ ኩንስፓኛ ውሸት። ፍቅሬ ኩንስፓኛ አይደለም፣ ሌላ ቦታ ነው። ውሸት። ቴንኪው በሉኝ እስኪ። አልተመቸኝም። እኔ ክብራችንን እያወረደ ነው ዶክተር። በእውነት ዳድ ለምን ዝም እንዳልከው ነው እንጃ። ኢብሮዬ ዋው ፍፄ አመሰግናለሁ ስላመጣሁት ፎቶ ስላመጣሁት። በእውነት ጀግና ፍፄ። ይሄን ነገር ይኸውልህ እንገናኝና እኔ እናንተ ወንጌላውያን ላይ ሊደርስ ያለን ጥቃት እንመክታለን። አይዞህ ግድ የለህም። እሺ ይኸውልህ እንዲህ ሰው ጥሬ ስጋ ሲበላ አንድ ሰው ስጋውን ይዞ ቆይ ብሮ አንድ ሰው ስጋ እንደዚህ ይዞ ተጽዕኖ አቃጣሪ ምናምን የሚሉ መሰለኝ እኮ። እስኪ ቆይ አንተ ደግሞ አንድ ያዳምጠኝ። ስጋ አንድ ሰው ጥሬ ስጋ አፉ ላይ እንደዚህ አድርጎ እንደዚህ በቢላዋ ነገር ይቆርጥለት አይደል? አንድ ሰው አፉ ላይ አብሎ እንደዚህ ምናምን እንደዚህ የፍቅር ሁላ ፎቶ አለኝ። አዎ አለኝ እኮ በቃ የሆነ ነገር እየቀመሩ ነው። በቃ ሚሸጥ መሬት አለ መሰለኝ ታዲያ። ስለዚህ ልመሰገን ይገባኛል። ፍፄ እናመሰግናለን። በወንጌል አማኞች ስም በጣም እናመሰግናለን። ጊፍት ግን ይሄን መረጃ ካውንሱ ነው የምንወስደው። እንደ ቀላል እንዳታየው። ሲሪየስሊ ሶፎንያስ ከጀርባ የሆነ ነገር አሲሮ ነው የሚሆነው። ካስፈለገ እንወዳለን የምትሉኝ ከሆነ ሌላም ፎቶ አለኝ እቀይራለሁ። አሳያ። እኔ ለእናንተም አልሆነ አንዴ ፍፄን ጊፍት ስጡት። ጊፍተሮች ዶክተርን አትናገሩብን እያሉ ነው። አንድ ሰው ኢብሮ ሰምታል? ዶክተር በሬው ወይኔ አረ ረጋጭ አይደል እንደ ሶፎንያስ ቤት ቢገባው። ኪዳነ ምህረት እንዲህ ነው የሚያምርብን። በስመ እኔ ብያለሁ የሆነ ነገር አለ። የእንትን ዳርዳሩ አሉ። እንደዚህ ነው የሰራው። ደምረውም እንደዚህ ነው የሰራው። ብሎክ አደረገኝ እኮ ወንድማችን ደምረው። ወይኔ ፓስተር አምቦዋ ግን ምንድን ነው የሚለው? ኮካ እሺ ያምርብሃል ግን እኔ ልምረጥ መዝሙር። ፓስተር ክፈትልኝ እባክህ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነት ላይ ታላቅ ነው። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነት ላይ እግዚአብሔር ታላቅ ነው። ፍላጻውን የጠላቴን ቁጣ መከተልኝ ወደኔ የመጣ በራራልኝ በእርሱ በወዳጄ ሰላም
ሰላም ሰፍኗል በጓዳ በደጄ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው የመንገዴን ጥርጊያውን አቅንቶ የሰለለ ጉልበቴን አጽንቶ ከፊት ለፊት በድል ቀድሞልኛል በምስጋናው ከኋላ ስቦኛል በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው ስላልተወኝ አንዳች አጣሁ ብሎ ሙሉ ሰው ነኝ የለኝም ጎደሎ በከፍታ ብኖር በዝግታ ደስተኛ ነኝ ሁልጊዜ በጌታ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው ማማረርን ማጉረምረም ትቻለሁ አንደበቴን ከኔ ሞልቻለሁ ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ በድንኳኔ እልልታ ሙሉ ነው ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው አዲስ ነገር አለ ከሰሞኑ ጠብቁ አዲስ ነገር አለ አሜን አሜን እግዚአብሔር ይመስገን ማማረርን ማጉረምረም ትቻለሁ አንደበቴን ከኔ ሞልቻለሁ ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው እሰይ እንግዲህ ከሰሞኑ ታላቅ ነገር ይሆናል በጣም ታላቅ ነገር ይሆናል ከሰሞኑ እግዚአብሔር መልካም ነገር ያደርጋል እና በጣም በጣም ደግሞ እስቲ አንድ መዝሙር ፓስተር ይደላለ በስም የሚል መዝሙር አለና በጣም ነው የምወደው እባክህ ክፈት በመንፈሳችን ገጥሟል ማለት ነው እስቲ ድል አለ በስም በሉ ከታች ኢየሱስ ስሙ ያድናል ኢየሱስ ስሙ ይፈውሳል ኢየሱስ ፈይሳዳ ኢየሱስ ጅረኛ ዳኑ ድል አለ ያለ ደስዬ ድል አለ በጣም ተራራማ ድናለ በስሙ በሉት ስሙ እኮ ይፈውሳል ስሙ ያድናል ሰይ ሰይ
እየባረካችሁ አዲስ ነገር አለ ጠብቁ ኔክስት ናና አማኑኤል ክፈትልን። ናና አማኑኤል ና መድኃኒቴ ዋው! ይሄ እኮ ነው ወንጌል፣ ይሄ እኮ ነው ወርሽፕ እውነት። የስ እንግዲህ ኦርቶዶክሳውያን ሁላችሁ ናና አማኑኤል ና መድኃኒቴ ክፈታ። አጣ ደስ ይላል። ረጋ ብለህ ነው ጥሩ ነው። ደስ ይላል።
ዋው እጅግ የሚያስደንቅ የአምልኮ ጊዜ ነው የነበረን። በጣም እግዚአብሔር ይባርካችሁ። አሜን። ዝማሬ መላእክት ያሰማልን። ያገለገሉን ወንድማችንን እህታችንን እግዚአብሔር ይባርካቸው። በጣም በጥሩ አገልግለውናል። እዚህ ከኛ ጋር በጣም እግዚአብሔር ስለተጠቀመባቸው እናመሰግናለን።
ከዚህ መዝሙር ጋር አብሮ የሚሄድ አንድ ቃል አለ። በጣም የሚገርም በቃ መዝሙሩን አሁን እየሰማው ነው ወደ ውስጤ ይሄ ቃል ልቤ ላይ ይፈስ ነበረ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዚህ ወንድሞቼና እህቶቼ ከዚህ የሞት ፍርድ ከዚህ የጨለማ ፍርድ ለማምለጥ አንድ ነው፣ እሱም ደግሞ ኢየሱስ ክርስቶስ። ለምን? በአንዱ በልጁ በእግዚአብሔር ልጅ በኢየሱስ ስም ስላላመነ ይልና አሁን ተፈርዶበታል ነው የሚለው። ፍርድ ገና ወደፊት የሚመጣ የሆነ ከነገ ወዲያ ምናምን አይደለም። በነገራችን ላይ ሁለት ነገሮችን እኔ በሕይወቴ አልቀበልም። የማታ እንጀራ ይስጥህንና በማታ ላይ ወደ እግዚአብሔር ቤት እመለሳለሁ፣ በፍጹም አይስማሙኝም። በወጣትነትህ ወደ እግዚአብሔር ቤት፣ በወጣትነትህ ከመንፈስ ቅዱስ ጋር፣ በወጣትነትህ ለእግዚአብሔር የሚሆን ማንነትና ራስን መስዋዕት አድርጎ መስጠት፣ እዚህ ሆናችሁ የእግዚአብሔር መንግስት ወራሽ መሆናችሁን ማወቅ ትችላላችሁ። እዚህ ሆናችሁ የእግዚአብሔር መንግስት ወራሽ መሆን ትችላላችሁ። ወራሽ የሚያደርግ የልጁ የኢየሱስ ክርስቶስ ደም ቀርቦላችኋል። ለምን? የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው የሚለው መጽሐፍ ቅዱስ። ይህ የእግዚአብሔር በግ ኢየሱስ ይባላል። ያለ ኢየሱስ ሕይወት የለም። ያለ ኢየሱስ ባዶነት ነው። ሰው ዓለምን ሁሉ አትርፎ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ስለዚህ ወንድሞቼና እህቶቼ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ስም አንድ ነው፣ እሱ ኢየሱስ ይባላል። ይሄ ኢየሱስ ደግሞ ለሃይማኖት ድርጅቶች አይደለም የሚሰበከው። ይሄ ኢየሱስ ለድሆች ብቻ አይደለም። ይሄ ኢየሱስ ለሀብታሞች ብቻ አይደለም። ይሄ ኢየሱስ ጸጉራቸውን ለጠቀለሉ ብቻ አይደለም። ይህ ኢየሱስ ቆሻሻ ለለበሱ አይደለም። ይህ ኢየሱስ ለሁሉ መድኃኒት ነው፣ ለሁሉ መፍትሄ ነው፣ ለሁሉ መልስ ነው። ምላስ ሁሉ ለእግዚአብሔር ክብር ለልጁ ለኢየሱስ ክርስቶስ። አያችሁ? ስለዚህ እግዚአብሔር አብን ማክበር የምትፈልጉ ከሆነ በልጁ በኢየሱስ አምናችሁ። ሰው ከእግዚአብሔር መንግስት ተለይቶ ነበር። ሰውና በእግዚአብሔር መካከል ልዩነት ነበረ። ያስታረቀ የማለደ ሕይወቱን የሰጠ ሰውና እግዚአብሔር። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ሲናገር እንደዚህ አለ፣ በሰውና በእግዚአብሔር መካከል አንድ አለ አለ። እሱ ማን ነው ሲባል ሰው የሆነው ክርስቶስ ኢየሱስ ነው አለ። ከኢየሱስ ውጪ መካከለኛ የለም። ሰው መካከለኛ መሆን አይችልም። ሰው በራሱ ኢሳይያስ እንደዚህ አለ፣ ጽድቃችን የመርገም ጨርቅ ነው አለ። ሰው ቢጸድቅ፣ ሰው የመጨረሻ ትሁት ቢሆን፣ ሰው የመጨረሻ መልካም ቢሆን ኢየሱስን መተካት አይችልም። ለምን? ንጹህ ፍጹም ሰው ፍጹም አምላክ። በሁሉ ተፈትኑ፣ በሁሉ ተፈትኑ። አንዳች ነገር ያልተገኘበት ኢየሱስ ነው። ሁሉ ወዳቂ ነው። ለዚህ ነው የዕብራውያን ጸሐፊ ሲናገር እንደዚህ አለ፣ ብዙ አሉ አለ፣ ነገር ግን በሕይወት እንዳይኖሩ ሞት ስለከለከላቸው ለዘላለም ሊቀ ካህን ሊሆን የሚችል አንድ አለ፣ እሱም ኢየሱስ ብቻ ነው። ሌላ ግን ካህን ሟች ነው፣ ሌላ ጠፊ ነው፣ ሌላ በሕይወት መኖር አይችልም። የዘላለም ሕይወት ሊኖረው ይችላል። በምድር ግን ሌላ ካህን መሆን አይቻልም ከኢየሱስ ውጪ። የኢየሱስ ክህነት ዘላለማዊ ነው። ለዛ ነው እስቲ ኢየሱስ ክርስቶስ ጌታ ነው። ብዙ ሰዎች በጣም የሚገርመኝ እኔ አሁን ኦርቶዶክስን እየቀረብኩኝ ኦርቶዶክሳውያን እያገኘው ስመጣ ኢየሱስ የሚለው ስምን የሚቃወሙ ኢየሱስ የሚለውን ስም የሚጠሉ የሚመስለው ብዙ ሰው ነበረ። ኢየሱስን አይጠሉም። ኦርቶዶክሳውያን እስቲ ከታች ጻፉልኝ፣ ኢየሱስ ክርስቶስ ጌታ ነው በሉ እስቲ። ኢየሱስ ክርስቶስ ጌታ ነው በሉ እስቲ። አይጠሉም ስሙን። እኔ በጣም ቀርቤ ያየኋቸው ለመከራከርም ለብዙ ነገር ግን ኢየሱስን ይወዱታል። ኦርቶዶክሳውያን ከታች ኢየሱስ ጌታ ነው እያላችሁ ጻፉ እስቲ። ኢየሱስን ይወዳሉ። ኢየሱስን ኦርቶዶክሶች በፍጹም ፍቅር ይወዱታል። የመስቀሉን ስራ ይወዳሉ። ኢየሱስ ጌታ ነው በሉ እስቲ። ኦርቶዶክሳውያን ጌታ ይባርካችሁ። ኢየሱስ ብቻውን ጌታ ነው። መዳን በሌላ በማንም እኔ ያምናሉ፣ ይቀበላሉ። ቁጭ ብዬ ሰማኋቸው እኮ ቁጭ ብዬ አዳመጥኳቸው፣ ጊዜ ሰጥቷቸው ፈተንኩ፣ አየሁ። ኦርቶዶክሳውያን ኢየሱስ ለሁሉ ነው። አንዱ ስለ ሁሉ ሞተ ይላል። እሱ የሁሉ ጌታ ነው። የሃይማኖት መስራች አይደለም ኢየሱስ። ኢየሱስ የሃይማኖት መስራች አይደለም። ከሞት ወደ ህይወት የመጣንበት መድኃኒት ነው። ኢየሱስ መድኃኒት ነው። ምራጃ ጋማና ዲያስ አረ ኢየሱስ ያድናል። ከዚህ ውጭ ህይወት የለም።
ከኢየሱስ ውጭ ሕይወት የለም። ሌላ ሁሉ በፍጹም አይችልም። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ማን ነው? አንድ። እሱ ማን ይባላል? ኢየሱስ። አጋንንት በመላእክት ስም አይወጣም። አጋንንት በጻድቃን በሰማዕታት ስም አይወጣም። አጋንንት በገብርኤል ስም አይወጣም። አጋንንት በሰዎች ስም አይወጣም። አጋንንት የሚፈራው ስም አንድ ነው፣ እሱም ኢየሱስ ይባላል። በኢየሱስ ስም ካልከው አጋንንት አይችልም። አንድን አጋንንት በገብርኤል ስም ብትለው ገብርኤል ነው የሚል ገብርኤል ነው የሚል። አጋንንት የሚንቀጠቀጡለት ስም በተለይም የፊልጵስዩስ መጽሐፍ ምዕራፍ 2ን ስታነቡ ሙሉን ከስሞች ሁሉ በላይ የሆነ ስምን ሰጠው ይላል። ከኢየሱስ ውጪ ሊቀ ካህን የለም። ከኢየሱስ ውጪ አጋንንቶች የሚንቀጠቀጡለት የለም። ከኢየሱስ ውጪ በደም ድብና አድርጌ የምናገረው በኩራት የምናገረው የማወራው ስም ሲኦል የሚንቀጠቀጥለት ስም አንድ ነው፣ ኢየሱስ ነው። ከኢየሱስ ውጪ በፍጹም ኢየሱስ ክርስቶስ ያድናል። ኦርቶዶክሳውያን ወንድሞቼ እህቶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በተለያየ ቦታ ብትጋብዙኝ እመጣለሁ፣ ከእናንተ ጋር ህብረት አደርጋለሁ፣ አትጠራጠሩ። በጣም ነው የምወዳችሁ። በጣም መድኃኒት የሆነው ኢየሱስ ነው። የኢየሱስ መድኃኒትነት በጣም የሚደምቀው ፋርማሲ ሄዳችሁ የጉንፋን መድኃኒት ብትሉት ለጉንፋን የወሰዳችሁት ኩላሊታችሁ ላይ ችግር ያመጣል። ለጉንፋን የወሰዳችሁት ለሳምባና ለትክትክ አይሰራም። ኢየሱስ ለሁሉም ይሰራል። ለኃጢአትም ነው የሚሰራ፣ ለበሽታም ይሰራ፣ ለጉስቁልናም ይሰራ። በዚህ ላለፈው ለሚመጣው ለወደፊቱ የሌሎቹ መድኃኒትነት ትላንት የወሰድከው መድኃኒት ለነገ ጤነኝነትን አያረጋግጥልህም። እውነት ነው። የኢየሱስ መድኃኒትነት ትላንት ለነበርክበት ዛሬ ላለበት ለወደፊቱ ዋስትና የሆነ ስም ኢየሱስ ይባላል። ይሄ መድኃኒት ትልቅ ነው። ይሄ መድኃኒት ልዩ መድኃኒት ነው። ይህ መድኃኒት ባለመድኃኒቶች የቀመሙት አይደለም። ይህ መድኃኒት በሰው እጅ የተሰራ መድኃኒት አይደለም። አባባት እግዚአብሔር ለሰው ልጆች ሁሉ የላከው ብቸኛ መድኃኒት ኢየሱስ ነው። አቤት ዛሬ ግን አምሮብኛል። አበረታይ ክንድህ ጌታዬ፣ አበረታይ ክንድህ አምላኬ፣ በስምህ ድኛለሁ በጸጋ በማደሪያ ሆኜ ስጣራ። አየው ስትጠራው የሚመጣ ስም፣ ስትጠራው የሚሰማ ስም፣ አጋንንቶች የሚንቀጠቀጡለት ስም፣ በሽታ የሚንቀጠቀጥለት ስም፣ ምድርና ሰማይ ሼክ የሚያደርገው የሚልለት ስም ኢየሱስ ይባላል። የትኛውም ጻድቅ የትኛውም ሰማዕት ምድር ማንቀጥቀጥ አይችልም። የሚንቀጠቀጥለት ስም፣ ጉልበት ሁሉ የሚንበረከክለት ስም ኢየሱስ ይባላል። ዋው ዋው! ኢየሱስ ይባላል። ይህ ስም ኪዳነ ምሕረት የሆነው ኢየሱስ፣ ኪዳነ ምሕረታችን ኢየሱስ፣ ቤዛችን ኢየሱስ፣ የዓለም ቤዛ ኢየሱስ፣ የዓለም ቤዛ ኢየሱስ ነው። የፈወሰኝ ጌታ ነው። መዳን በሌላ የለም። እኔ አውቃለሁ ዘላለም። የዓለም ቤዛ ኢየሱስ ነው። የፈወሰኝ ጌታ ነው። መዳን በሌላ የለም። እኔ አውቃለሁ ዘላለም። የዓለም ቤዛ ኢየሱስ ነው። እስቲ እንስማ። የፈወሰኝ ጌታ ነው። መዳን በሌላ የለም። እኔ አውቃለሁ ዘላለም። ኢየሱስ ብርሃን ነው። እኔና እናንተም ብርሃን ነን። ለዓለም ብርሃን ነን። ለምድር ጨው ነን። የመፍትሄ ሰዎች ነን። ኧረ ኢየሱስ ያድናል። ስለዚህ ኦርቶዶክሳውያን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እናንተ ከዓለም አንደኛ ናችሁ። በቃ አንደኞች። ለሃይማኖታችሁ ያላችሁ ቅናት። ኧረ ኢየሱስ ያድናል። አያችሁ፣ የዓለም ቤዛ ኢየሱስ ነው። ኦርቶዶክሳውያን ሰፊ ልብን ያላችሁ፣ እኔ በጣም ነው የምደሰተው። እኔ ከእናንተ ጋር ህብረት ማድረግ ራስ ፈልጋለሁ። ደስ ይላል። ለሃይማኖታችሁ ያላችሁ ዴዲኬትድ ናችሁ። በጣም ኢየሱስ ነው ስም። ይኸውላችሁ ከስሞች ሁሉ በላይ አብርሃም አለ። ይኸውላችሁ ልንገራችሁ፣ ከዘፍጥረት እስከ ራእይ ድረስ ወንጌል ስለ አብርሃም አውርቷል። ወንጌል ስለ ሙሴ አውርቷል። ወንጌል ስለ ኤልያስ አውርቷል። ወንጌል ስለ ድንግል ማርያም አውርቷል። ወንጌል ስለ ዮሐንስ አውርቷል። ወንጌል ስለ ጳውሎስ አውርቷል። ወንጌል ግን ስለ ኢየሱስ ነው። እኚህ ሁሉ ጀግኖች የወንጌል አርበኞች ናቸው። ነገር ግን
ወንጌል ስለ ኢየሱስ ነው። እኚህ ሁሉ ነቢያት፣ በጣም ጻድቃን ካህናት፣ በጣም ሊቀ ካህናት፣ የሚገራርሙ መጽሐፍ ቅዱስ የተጠቀሱ ስሞች አሉ። ይሄ ሁሉ ግን ከኢየሱስ ውጪ የሚበልጥ ስም የለም። ዘፍጥረት ስለ ኢየሱስ ያወራል፣ ራእይ ስለ ኢየሱስ አውርቶ ይደመድብልሃል። ሌላ የለም። የሚደነቅና የሚደነቅ አንድ አለ፣ እሱም ኢየሱስ ነው። አጋንንቶች በሽታ የማይችለው ተነስቶ አንተ የሞተን አንተ ብላቴና ተነስ የሚል ኢየሱስ ብቻ ነው። ይሄ ብቃት ያለው የሞተን የሚቀሰቅስ ኃይል ኢየሱስ ብቻ ነው። ጻድቃን አይችሉም፣ ሰማዕታት አይችሉም፣ መላእክት አይችሉም። የሞተን የሚንቀሳቀስ ቀስቀስ አድርጎ ተነስ አንተ ብላቴና ከእንቅልፍ ተነስ የሚል ሞት እንቅልፍ የሆነበት ኢየሱስ ነው። የስሙ ኃይል ነው። ብራዘር ሲስተር እንንቃ። እኔ ሃይማኖት እየሰበኩ አይደለም፣ የየትኛውም ሃይማኖት ድርጅት አባልም አይደለሁም። ትላንትና አንብቤላችኋለሁ የሐዋርያት ሥራ መጽሐፍ ኢየሱስ ክርስቶስን አመኑ በአንጾኪያ ክርስቲያን ተሰኙ ነው የሚለው። እኔ ክርስቲያን ነኝ፣ በክርስቶስ የተወደድኩ ክርስቲያን ነኝ። በክርስቶስ የተወደድኩ ክርስቲያን ነኝ። እወዳችኋለሁ። በጣም ነው የማከብራችሁ። እውነቴን ነው የምላችሁ። የተወደዳችሁ ኦርቶዶክሳውያን ዛሬ በኦርቶዶክሳውያን በተወደዱት ኦርቶዶክሳውያን ዝማሪያቸው ደስ የሚል ረጋ ያለ በቃ በጣም እኔ ነፍስ አይቀርልኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን መዝሙር ስሰማ በጣም ነፍስ አይቀርልኝም። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። የሐዋርያት ሥራ ምዕራፍ 4 ቁጥር 12። ዋው! ጌታ ይባርካችሁ ወንድሞቼ እህቶቼ። በተለያየ ዓለም ሆናችሁ ይህንን ላይቭ ወይም ደግሞ ይህንን በተለያየ ሶሻል ሚዲያ የምትመለከቱ ከተለያየ ቤተ እምነት ልትሆኑ ትችላላችሁ። ከተለያየ ዘርና ቋንቋ ነገድና ጎሳ ልትሆኑ ትችላላችሁ። የዓለም ቤዛ ኢየሱስ ነው። የአዲስ ኪዳን መካከለኛው ኢየሱስ ነው። አንድ ሰው ቤዛ ለመሆን ደም ማፍሰስ ይጠይቃል፣ ሞትን ይጠይቃል፣ ዋጋ መክፈልን ይጠይቃል። ኢየሱስ ቤዛዬ ነው ስል በእኔ ቦታ ታርዶልኛል፣ በእኔ ቦታ ተገርፎልኛል፣ በእኔ ቦታ ቤዛ ሆኖኛል፣ ተቤዥቶኛል፣ ኃጢአቴን ሁሉ ወስዶልኛል፣ ስለ እኔ ተሰቅሎልኛል፣ ስለ እኔ ተገርፎልኛል። የዓለም ቤዛ ኢየሱስ ነው። ከኢየሱስ ውጭ ሌላ ቤዛ የለም። በተለይም ከዘላለም ሕይወት ጋር ሌላ ቤዛ የለም። በተለያዩ መጽሐፍ ቅዱስ ክፍሎች ሙሴን ቤዛ ሲለው እናያለን። ገንዘብ ቤዛ የተባለበት አለ። ነገር ግን እነዚህ ቤዛነት ከኢየሱስ ቤዛነት ጋር አይገናኙም። የኢየሱስ ቤዛነት የህይወት መክፈል ነው። የነ ሙሴ ደግሞ ቤዛነት ምናልባት ታማኝነታቸው ነው፣ ምናልባት አገልግሎታቸው ነው፣ ምናልባት በእግዚአብሔር መመረጣቸው ነው፣ ምናልባት በአገልግሎት ዘንድ ኳሊፋይ ሆነው ተገኝተውም ሊሆን ይችላል። የኢየሱስ ኳሊፊኬሽን ግን ራሱን እስከ መስቀል ድረስ መስጠት ነው። የኢየሱስ ቤዛነት ይሄ ነው። እግዚአብሔር ዘመናችሁን ይባርክ። በጣም ነው የምወዳችሁ ማከብራችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓቷ፣ ቀኖኗ፣ ወጓ፣ በቃ ሁሉ ነገር በጣም ነው የምደሰተው። ለዚህም ኦርቶዶክሳውያንም የምወዳችሁ ነኝ። ከኢየሱስ ውጭ ቤዛ የለም። ከኢየሱስ ውጭ ኪዳነ ምሕረት የለም። ደሙ ኃይላችን ነው። ደሙ አስታራቂያችን ነው። ደሙ መካከለኛችን ነው። ስለዚህ ከዚህ በኋላ ይሄ እንደው መግፋቱ ይሄ የሆነ ቦታ ምናምን አይደለም። እግዚአብሔር ዘመናችሁን ይባርክ። በጣም ነው የምንወዳችሁ። በጣም ነው እሺ። አብርሽ ማውራት ፈልጋል መሰለኝ። እድል ልስጥና አብርሽ የተዋህዶ ልጅ አይ ቲንክ እንግዳ ነህ። ብዙ መቆየት ስለማልችል ነው ይቅርታ። ሁላችሁንም እዚህ ላይ ያላችሁ ይቅርታ ጠይቃለሁ። ብዙ መቆየት ስለማልችል ነው። ሰላም ብያለሁ ሁላችሁንም። ሶፊኛ የምንወዳለን በጣም
መዝሙሩን ከፍተ በጣም ደስ ብሎናል። እንባ እየተናነቀን ሁላ ዘምረናል። ለምን እኛ መዝሙር ስንሰማ ከልባችን ስለሆነ ምንሰማው የክርስቶስን መዝሙር ስንሰማ ከህይወታችን ጋር ያገናኘን ነውና ምንሰማው በዛ ምክንያት ምንድነው የከፈለልን ውለታ ኢየሱስ ክርስቶስ እሱን እያሰብን ነው ምንዘምረውና በዛ ምክንያት እንባ ይተናነቀናል መዝሙሩን ስንሰማ ማለት ነው። ደስ ብሎን ነገር ግን ትንሽ ካንተ ቅር ያለኝ ነገር ቢኖር ምንድነው ብዙ ነገር ብለሃል የኦርቶዶክስን መዝሙሯን ምናምን በሚያሞግስ አይነት መልኩ ሄደ ነገር ግን አስተምሮቶቿን የክርስቶስ የሆኑትን ነገር ስትቃወም ደግሞ እዚሁ ጋር ሰማው ለዛም ነው ነገሩ ልግባ ያልኩት ይሄን ሳልሰማ በፊት ነበር ላስተካክል የተቃወምኩትን ነገር ንገረኝና እዚሁ ላስተካክል ሰጨን ከሆነ እንድመለስ ምንድነው ያጠፋሁት ምን አልክ መሰለ ሶፊዬ አንደኛ ሙታን የሚነሱት በኢየሱስ ብቻ ነው ብላል ኢየሱስ በራሱ በስልጣኑ ነው የሚያስነሳው ከማንንም የተቀበለው አይደለም ቅዱሳን ቢያስነፍሱ ግን በክርስቶስ ኢየሱስ በተሰጣቸው ጸጋ ነው ለምሳሌ የሐዋርያ ሥራ ላይ በነ ጴጥሮስ እጅ እግዚአብሔር ድንቅ ተአምራትን ሲያደርግ ነበር በጥላው ሙት ሲያስነሳ ነበር ቅዱስ ጴጥሮስ ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይም ሄደን ስናነብ በሞዓብም አደጋ ጣዮች ይመጡ ነበር ይላልና አንድ ሰውም የሞተ ኤልሳም ሞተ ቀበሩትም ከዛ በሱ ላይ ደግሞ ሌላ ሰው ሊቀብሩ ደግሞ አስከሬን ይዞ ሲመጡ አደጋ ጣዮች ሲመጡባቸው አስከሬኑን የኤልሳ መቃብር ላይ ሲጥሉት ከዛ የኤልሳ መቃብር በነካ የኤልሳን አጥንት በነካ ጊዜ ያ ሰውዬ ድኖ ሕያው ሆነ ይላል ስለዚህ እነዛ በእግዚአብሔር ኃይል ቅዱሳኖች ምን ያደርጋሉ ሞትን ድል የማድረግ ሞትን ማለት የሞተን ሰው የማስነሳት ስልጣን ተሰጥቷቸዋል ማለት ነው እግዚአብሔር ነው የሰጣቸው እንጂ ወይ ከራሳቸው ምናምን ነገር ነው ብለን አይደለም ሲጀመርም እኛ ከፍጡር ጋር ፈጣሪን ከፍጡር ጋር አወዳድረን አናቅም ኢየሱስ ክርስቶስ አምላክ ነው ከማንም የማይቀበለው ነው ሁሉም ማድረግ የሚችል ነው ነገር ግን ቅዱሳን ቅዱስ የተባሉት በማን ነው በጌታችን በኢየሱስ ክርስቶስ በአምላካችን እሱ የሰጣቸው መላእክቶች በመላእክቶች አሁን ሌላው ደግሞ ምንድነው በመላእክት አጋንንት አይሸሽም አይርቅም አይወጣም ምናምን አልካ አጋንንትን አገዘፍከውና የእግዚአብሔር መላእክን ግን ዝቅ አደረካቸው ምንድነው ዮሐንስ ራእይ ምዕራፍ 12 ላይ እኮ አለ አይደል እንዴ ሚካኤልና መላእክቱም ዘንዶውን ተዋጉት ዘንዶውም አልቻላቸውም ይላል እኮ ስለዚህ መላእክቶች እኮ ከአጋንንት በላይ እንጂ በታች አይደሉም እንዴት ነው አጋንንት እነሱ ከነሱ ተሽሎ አጋንንት የነሱን ስም ሰምቶ የማይወጣው የማይሸሸው ለምንድን ነው ይሄ ነገር አለ ምክንያቱም አንደኛ አይጠብቁም ምን አይሉም የእግዚአብሔር መልአክ አስጨርሰኝና ሶፊ ትገባለ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ሁሉ ይሰፍራል ያድናቸው ተብሎ ተጽፏል በመዝሙረ ዳዊት አይደለም የምትጠይቀው ጥያቄዎች በዙ በምን እናስታውሰው አሁን 4-5 ከሆኑ አንዱን ግን አውርተን ከጨረስን እኔም ለማስተካከል አንተም እኔን ለማስተካከል እኔ ያሳትኳቸውም ሰዎች እንዲስተካከሉ ልክ ከሆንኩ ደግሞ እንዲቀበሉ አንዱን በአንድ ካላወራ ነው በምን ይረዱናል ብዬ ነው እሺ አይ ብዙ ሐሳብ ያነሳቸው ላይ ነው እየሄድኩ የነበረው እሺ ችግር የለውም አንዱ ላይ እንሂድና ቀጥሎ ደግሞ ወደ ሌላኛው እንግዲህ አጋንንት ከኢየሱስ ውጪ የተንቀጠቀጠለት ስም ወይም ደግሞ እንግዲህ ቅድም ብለሃል የሐዋርያ ሥራን ጠቅሰ እነ ጴጥሮስ በቤተ መቅደስ በሚሄዱበት ጊዜ አንድ ሰው እንደተነሳ ተናግረሃል ግን ወረታች በደንብ ወረድ ብለህ ካነበብከው ይህ ሰው ተነስቶ እንዲመላለስ ምንድነው ያደረጋችሁት ሲሉ እናንተ በሰቀላችሁት እናንተ በገፋችሁት እናንተ ባዋረዳችሁት በኢየሱስ ክርስቶስ ስም ይህ ሰው ተነስቶ ተመላለሰ ነው እንጂ ያሉት በጾማችን በጸሎታችን በቅዱስ ገብርኤል በቅዱስ ሚካኤል እኛ ጻድቃን ሰማዕታት ስለሆንን ሐዋርያ ስለሆንን ያሉበት ቦታ ካለ አስረዳኝ እሺ ሶፊያ አልሰማኝም ማለት ነው እኔ እኮ መጀመሪያም ብዬ ካለው ቅዱሳን የሆነ ሙት ቢያስነሱም ድዊ ቢፈውሱም ከአምላክ በተሰጣቸው ጸጋ ይፈውሳሉ ሙት ያስነሳሉ ብዬ እኔም እኮ ያልኩት ታዲያ ማንም ጻድቅ በስሙ አጋንንትን ማስወጣት አይችልም ማንም ሰው
በመላእክት ስም መፈወስ አይችልም እያልኩ ነው ያለሁት። መልአክ አይፈውሱም ማለት ነው። በነገራችን ላይ አዳምጠኛ እንዴ፣ መልአክ አይፈውሱም አላልኩም። ጻድቃን አይፈውሱም አላልኩም እኮ። አዎ በኢየሱስ ክርስቶስ ኃይልና ስልጣን ይፈውሳሉ እኮ። እኔ እኮ መች አልኩኝ? እነ ጳውሎስ በጥላቸው አልተፈወሱም ሰዎች አላልኩም እኮ። እኔ ግን በጳውሎስ ስም ብዬ የምፈውሰው በሽተኛ የለም። እኔ ግን በጳውሎስ ስም ብዬ የማስነሳው ሙታን የለም። ጳውሎስ ያንን ስም ተጠቅሞታል፣ እኔም ያንን ስም እጠቀመዋለሁ። እሱን መች ተከራከርኩኝ? መች አይሰራም አላልኩም እኮ። ተጠቅሞባቸዋል፣ ወደፊትም ይጠቀምባቸዋል። ምንም ጥያቄ የለኝም። አንተ ላይም መጠቀም ይችላል፣ ግን በህይወት መኖር አለበት። ጳውሎስ ዛሬ በኢየሱስ ስም ስልጣን ለማስወጣት አጋንንት፣ ጴጥሮስ ታዲያ ወደ ቤተ መቅደስ ዛሬ እኮ አይመጣም። የለም በህይወት የለም በህይወት እኮ ዛሬ እናንተንን በህይወት ያለ ነው። ዛሬን እናንተን ወደ ቤተ መቅደስ የምንመላለሰው ዛሬን እናንተንን በዚህ መርካቶ አካባቢ ላለ ሰው በኢየሱስ ክርስቶስ ስም ብለን አጋንንቶችን የምናስወጣው እናንተንን። ከዚህ አንጻር ነው እንጂ ያልኩት አልተጠቀመባቸውም፣ እግዚአብሔር አልሰራባቸውም እኮ አላልኩም። ጳውሎስ እግዚአብሔር ተጠቅሞበታል። አዎ በምን? በስሙ ስልጣን። ዛሬ በጳውሎስ ስም የሚባል አሰራር የለም። ዛሬ በቅዱስ ሚካኤል ስም የሚባል አሰራር የለም ነው። ቅዱስ ሚካኤል ግን በኢየሱስ ስም በሱ ኃይል በእግዚአብሔር ኃይል ስር ችሏል አድርጓል። ዛሬ ምን እናንተን እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክቶች አሉ። በማ እግዚአብሔርን በሚፈሩ ሰዎች ዙሪያ ዛሬም ያድኑናል፣ ዛሬም ይጠብቁናል። መዝሙር 91ንም ስትመለከት እኮ የትኛውም እንቅፋት እንዳይነካን መላእክቶች እንዴት አይነት ጥበቃ እንደሚያደርጉ መጽሐፍ ቅዱስ ይናገራል። ይህን እኮ ታዲያ ትክክል እኮ የምቀበለው ነው እኮ። ነገር ግን ካህን የነበሩ በክህነታቸው እንዳይቀጥሉ ሞት ከለከላቸው ይላል። እኔ ሳይሆን ዕብራውያን 7ን ከ20 ጀምሮ ያለውን ማየት ይቻላል። እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆነዋልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ክርስቶስ ለሚሻል ኪዳን ዋስ ሆኗል። እነርሱ እንዳይኖሩ አለ ምን ሞት ከለከላቸው። ካህናት የሆኑ ብዙ ናቸው፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። እኔ ኢየሱስ የማይለወጥ ክህነት አለው ስል መጽሐፍ ቅዱሳዊ ማስረጃ ይዤ ነው። ከዚህ በፊት ካህናት አልነበሩም? ነበሩ። ዛሬስ ካህናት አሉ? አሉ። ግን ምን ይገድባቸዋል? ሞት የሚባል አለቀ። ከዛ በተረፈ ግን ሌላ አይነት እሳቤዎችን አልቀበልም መጽሐፍ ቅዱሳዊ ስላልሆነ። አዎ በጳውሎስም በሽተኞች ይፈወሳሉ ካለ አምጣ፣ በጴጥሮስም በሽተኞች ይፈወሳሉ የሚል ካለ አምጣልኝ፣ ልቀበልህ ነው። እና ቀጥል አብርሽ፣ ጥያቄ ካለ። እሺ ሶፊ፣ ምንድነው ያው እንዳላቋረጥ ብዬ ነው። ያው ብዙ ነገር ብላል። ሰዎች ማለት በህይወት እስካሉ ድረስ ብለሃል። በህይወት እስካሉ ድረስ ነው እንጂ ከሞቱ በኋላ ምንም ማድረግ አይችሉም አይነት ነገር መሰለኝ አይደል ያልከው? እንግዲህ ይሄው እኔ እኮ አይደለም እኔ አይደለም ያልከው፣ ለምን ትለኛለህ? እኔ ማለት እንደዛ ስትል ስለሰማሁኝ ነው። መጽሐፍ ቅዱስ ላይ የሞቱ ሰዎች ምንም ማድረግ አይችሉም በህይወት ያሉ ናቸው እንጂ የሚል አለ፣ ማስረጃ አለ እንደዛ ነው ሶፊ። አሁን አነበብኩልህ እኮ የዕብራውያን 7ን ከቁጥር 20 ጀምሮ እሱ ስለ ክህነት ጉዳይ ነው። እሱ ሌላ ርዕስ ነው፣ ከዚህ ጋር አይገናኝም ማለት ነው። አሁን እኛ ካነሳነው ሐሳብ ጋር አይገናኝም። ሁለተኛ ነገሥት ምዕራፍ 13ን አውጣልኝ እሺ፣ መጽሐፍ ቅዱስ እጅ ላይ ካለ ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ አንደኛ እኔ ስለ አዲስ ኪዳን ኢየሱስ ከመጣ በኋላ ስለ አዲሱ ኪዳን ነው እያወራሁ ያለሁት እየተናገርኩ ያለሁት። ለዛ ነው አሁን ምን መሰለህ አብርሽዬ፣ እኔ ኪዳንን አትቀበለውም አይደለም አንተ እንድትረዳኝ ምናምን ብዬ አይደለም። አሁን እኔ እናንተ በዚህ ጉዳይ አያግባባንም። ለምን የማያግባባን? እኔ እናንተ አሁን ስለ ገበያ ጉዳይ ብናወራ እንግባባለን። አንተ አሁን ፍጥረታዊ ሰው ይሄን የምናገረውን መንፈሳዊ መረዳት ሊረዳው አይችልም። ለምን? እግዚአብሔር ካልፈቀደ በስተቀር ሰዎች ይሄንን መረዳት አይችሉም። እና አሁን አንተ ላይ ስኩዊዝ ለማድረግ አንተ ላይ ጫና ለማድረግ አይደለም። ነገር ግን በቃ ከኢየሱስ ውጪ እኔ አያዋጣኝም። ከኢየሱስ ውጪ ስሙ የሚሰራ የለም። በጳውሎስ ስም በሽተኞች አይፈወሱም። አለ እንደዛ ምን ሶፊ እንደዛ ምን አለ ማስረጃ አለ። ኢየሱስ ውጪ በቃ ማስረጃ እየነገርኩህ እኮ ነው። እሺ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ያለውን ቃል አውጣልኝ። በጻድቃን ስም የሚያጠጣ ምናምን ልትለኝ ነው?
በጻድቃን ስም የሚያጠጣም እዛው ላይ ብዙ ነገር ስለሚል አንተ አሁን ከፍለ ነው እንትን ያልከው። እሺ እሱን አውጣና እናንብበው። እሺ ላንብብልሽ እኮ ታዲያ እኔ አሁን ታዲያ በጳውሎስ ስም አጠጣኝ ካጠጣኝ የሚጠጣ ካለ እኔ መች አልጠጣም አልኩ እኮ እናንብበውና ምን እንደሚል እኮ እዛው ላይ መልሱን ታገኛለህ። አሁን አንተ ኢየሱስ ብቻ ሌላ ነገር ምንም በቃ ያስፈልገኝ ስላልክ ማለት በጴጥሮስ ስም የሚጠጣ ነገር ካለ ምጠጣለው ስጠኝ፣ በጳውሎስ ስም ካለ ስጠኝ ነው ያልኩት። ጴንጤ አይጠጣም ፓስተርዬ ኪኔቶ ምናምን አይደል እንጠጣ ምንድነው? አንተ ደግሞ አትክልት የሚጠጣ የለም። እሱ መጠጣት ከተባለ ውሃም መጠጣት ይቻላል። በቃ ውሃም ይጠጣል። እዛ ላይም የሚለው መጽሐፉ የሚለው መጠጣት ቀዝቃዛ ውሃ ጠብታ ጥቂት ጠብታ ውሃ ነው የሚለው እንጂ እኔ ቢራ ጠላ ምናምን አረቄ ምናምን አላልኩም አባቴ። ዶክተር ዶክተር ሲጀምር ለምንድነው ማኒፕሌት የምታደርገው? ኦርቶዶክስ ስለሆነ ልትናገረው አትችልም። እዚህ ነው ቤት መጣ ገባ አክብሮኝ ነው የመጣው እኔም ብሎ ነው የመጣው እኮ አክብሮኝ እኮ ነው እያወራ ያለው ከኔ ጋር። አልሰደበን አላንጓጠጠን መጽሐፍ ቅዱስ ሐሳቦችን በጨዋነት ነው ያነሳው። ለምንድን ነው ሰውን እንደዚህ የምታረጉት? ኖ አይ አም ኖት ማኒፕሌት እያደረኩ አይደለም። አም ሶሪ ኪፕ ኦን ጎይንግ አውሩ። እሺ ድገመው አንዴ ድገመው ዶክተር። እሺ ዶክተርን አልደግሞም። ወደ ቃሉ እንመለስና እኛ የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ከ40 እስከ 42 ያለውን ቃል እናንሳውና ሶፊ ምንድነው ያልከኝ? በቃ ኢየሱስም ብቻ ነው ሌላ ምናምን አያስፈልግም ሌላ መቀበል አያስፈልግም ላልከው ነብይም በነብይ ስም የሚቀበል የነብዩን ዋጋ ይወስዳል ይላል። ጻድቅም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ይላል። ማንም ከነዚህ ከታናናሾቹ በደቀ መዝሙር ስም ጥቂት ጠብታ ውሃ የሰጠ እውነት እውነት እላችኋለሁ ዋጋው አይጠፋበትም ማለት። በማን ስም? በደቀ መዝሙር ስም ጥቂት ጠብታ ውሃ በስማቸው ነው ያለው። እኮ አቁመ ታዲያ ልክ ነው እኮ እውነት ነው እኮ። አሁን የዚህ ዘመን ጻድቅ ነኝ በእኔ ስም አሁን ካጠጣ ይሆናል። በዘመን ከፋፍሎታል መጽሐፍ ቅዱስ። አንዴ አዳምጣ። የተለየ ጻድቅ ለምን ትፈጥራለህ? በክርስቶስ ሁላችን ጸድቀናል። ምንድነው ለምን ጻድቅ ሌላ ያለፈው ብቻ ነው ጻድቅ ብለህ አሁን ጻድቅ እንደሌላ አታውራ እንዴ? እኛ እኮ አሁንም ጻድቅ ነው በክርስቶስ ኢየሱስ እኮ ጸድቀናል። ሮሜን መተማንበብ ትችላለህ። ታዲያ ጻድቅ እኮ ነኝ አንተም በክርስቶስ ኢየሱስ አለ የእግዚአብሔር ልጅ ሆነ ጻድቅ መሆን ትችላለህ። ከዛ በአንተ ስም የሚያጠጣ ይሄው እንደው ስለ ሶፊ ብዬ አጠጥቻለሁ ማለት ትችላለህ። ስለ አብርሽዬ ብለህ ያው ስለ አንተ ማለት አይቻልም። አሁን ገና አንተ ስላጸደቅ ማለት ነው። እኔ ስለ እኔ ግን ይቻላል። በዶክተር ስም ይቻላል፣ በኢብሮ ስም ይቻላል፣ ፍጹም ይቻላል። ሌላ ዮሐንስና ላይትን አላውቅም። ስለዚህ ይቻላል። በእኔ ስም ካጠጣ ስለ ጻድቁ ሶፎንያስ ስለ ፓስተር ሶፊዬ ብለህ ማጠጣት ትችላለህ። ታዲያ ምን ችግር አለ? አንተ ምናልባት ይኸውልህ አንተ ምን እንግዲህ አላውቅም እንዴት እየተረዳ እንዳለ ወይ እንግዲህ እንደ አብርሽዬ ስለ ሶፊ ስለ ፓስተር ሶፊዬ ስለ ጻድቁ ስለ ፓስተር ሶፊ ብዬ ብለህ ውሃ ቀዝቃዛ ውሃ ከጠጣ በቃ ጥሩ እኮ ነው። ታዲያ ማለት አንተ ጻድቅ ነኝ ብላል። እሺ አንተ ጻድቅ ነህ። እሺ ጻድቅ ነህ እንበልና ምክንያቱም እኛ ጻድቃን የምንላቸው የተለዩ በክብር ቆይ እንበልና አትበል። እኔ በራሴ ያመጣሁት አይደለም፣ እግዚአብሔር ነው በልጁ በኢየሱስ ያጸደቀኝ። እኔ ምን ላድርግ? በስራዬ አይደለም። ሄደ ኤፌሶን 2 ማንበብ ትችላለህ። በስራዬ አይደለም። ሮሜን ደግሞ ሄደ ማንበብ ትችላለህ። አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ይላል። እኔ አይደለሁም። እኔማ ምን ውሎዬን ስታየው አዳሬን ስታየው አሁን የዚህ ቁጭ ብለን ስንቱን እናያረጋለን። ይሄም የኔ ሁኔታማ ምንም አይፈቅድም። ለዚህ ያጸደቀኝ ደሙ ነው። ጻድቁ ሶፎንያስ የተባልኩት በደሙ ኃይል ነው። በኔ ውሎ አይደለም። ሳር ቀንጥሼ በልቼ አይደለም። ወይም ደግሞ በረሃብና በምናምን ራሴን ሰውነቴን ጎድቼ ምናምን አይደለም። በቃ ስለኔ ተጎዳ፣ ስለኔ ዋጋ ከፈለልኝ። በልጁ በኢየሱስ ክርስቶስ የእግዚአብሔር ጽድቅ ሆኜ ተቆጠርኩኝ። ምን ላድርግ? እኔ እኮ አይደለሁም ይሄን የሆንኩት። ከምንድን ነው የጸደቅከው ግን ወንድም? ይቅርታ ሶፊዬ፣ ከምን ነው የጸደቅከው? አይ እንድንለየው ብዬ ነው። አሁን እዚህ ቃል ላይ የምር አይደለም
ይቅርታ የምሬን አሁን ስለ ጽድቅ ስታወራ ኖ አይደለም። እኔ እኮ ነገር ከሆነ ከየትኛው ኃጢአት ነው አንተውን የጸደቅከው? ከየትኛው ኃጢአት ነው የዳንከው? አው ከስንት ሰው ጋር አዳማዊ ማንነት አይደለ? አብርሃም ጋር አብርሽ ጋር ስላወራ እዛው ቀጥዬ ከሱ ጋር ላወራ ፈልጌ ነው። አሁን ስለ ቅዱሳን ብቻ ስለ መጽደቅም ምን ማለት ነው? እውነቱ ያውሩስ ከምን ማለት ነው? ከዚህ ዓለም ኃጢአት ክርስቶስ የከፈለው ስለ አዳም ዘር በሙሉ ዋጋ ከፍሏል። ይሄ የሚያምን ሁሉ ጻድቅ ነው። ይሄ ምን ማለት ነው? ከምን ማለት ምን ማለት ነው? እሺ ይሄ ያመንከው ሲነጠቃል ቶኒ አንዴ አንተ ዮሐንስም አንዴ እኔ ከሶፊ ጋር ጨርስ ጥያቄንና አውሩ ይቅርታ ሶፊ የሆነ በጣም ችግር የለውም። ሶፊ እንዲከፋ አይደለም ይቅርታ። እኔ ስለ 15 ቀን በኋላ ቢፍ ስላለው ሶፊን ባታደክሙት ደስ ይለኛል። ከ15 ቀን በኋላ ግን መጽሐፍ ቅዱስ ኢየሱስ ክርስቶስ አንዴ የሰጠው ትእዛዝ አለ። ይሄም ትእዛዝ ምንድነው? እንግዲህ ሂዱና አዛብን ብሎ በተናገራቸው ክፍል ላይ የሰጠው ትእዛዝ አለ። እንግዲህ መዛ ክፍል ላይ እንደገና ኢየሱስ ክርስቶስ ትእዛዝ በስሜ ኢየሱስ ሚውት ታረጋለህ ይቆን በስሜ አጋንንት ታወጣላችሁ የሚል ቃል አለ። በስሜ በኢየሱስ ክርስቶስ ስም አጋንንት ይወጣል። በኢየሱስ ክርስቶስ ስም በሽተኛ ይፈወሳል። ስለዚህ በእግዚአብሔር ባዳንን በሞተልን በልጁ በኢየሱስ ክርስቶስ ስም አጋንንት ይወጣል፣ ደውያን ይፈወሳሉ እንጂ በጻድቃን ስም በሌላ ስም የሚል ቃል መጽሐፍ ቅዱስ ላይ የለም። እና ይሄ የእግዚአብሔር ባይዘው እኛ እንደዛ አላልንም ፍጹሜ አንዴ እንድንረዳዳ እንጂ ማንንም የቤተክርስቲያንን በጻድቃን ስም እኔ አሁን አጋንንት አይደለም ይልህ አንዴ እንዲገባን እኔ ያልኩኝ ያላልኩትን አትበላ። እኔ ያልኩ ያለው እኮ አሁን እንደ ቤተክርስቲያን እያወራን ያለ ነው። ቅዱሳንም እኮ ሲፈውሱ በስሙ ነው በተሰጣቸው ጸጋ ነው። አንድ ጊዜ እባክህን እኮና ሚስ አንደርስታንድ ሚስ ኢንተርፕሬት አታድርግ ዲቤት አናርገው። ቶኔቶር አብርሃም በኢየሱስ ስም ብቻ ነው ብለህ ያልከው ልክ አይደለም፣ ተሳስተሃል ብሎኝ በመላእክት በጻድቃን በሰማዕታት ስም እንዴት አጋንንት እንደሚወጣ በሽተኞች እንደሚፈወሱ እየተናገረ ነበር እኮ እሱን ነገር የተናገረው በተሰጣቸው ጸጋ ነው እንጂ ለምሳሌ የጌታ ኢየሱስ ክርስቶስ የራሱ የባህሪው ነው አይደለም፣ ማንም ሊነጥቀው አይችልም ነው እኮ እሱ ያለውን ነው እኮ የነገርኩህ ያንተን አይደለም። ሶፊ ጴጥሮስ በኢየሱስ ስም መፈወስ ይችላል ፈውሷልም እቀበላለሁ አልኩኝ። ጳውሎስ በኢየሱስ ስም ፈውሷል፣ አዎ በእግዚአብሔር ጸጋ ጥላው ፈውሷል፣ አዎ እቀበላለሁ አልኩኝ እኮ። መቼ አልቀበልም? በጳውሎስ ስም የሚወጣ አጋንንት የለም ነው ጥያቄ። እሺ ቆይ እነሱን የመፈወስ ጸጋ አልሰጣቸውም? የማዳን ጸጋ አልሰጣቸውም? አሁን የምትፈልጉት ነው እንደምታወሩት። እኔ ጳውሎስ አይፈውስም አልኩኝ። እኔ እኮ እያልኩ ያለው ጳውሎስ በኢየሱስ ክርስቶስ ፈውሷል፣ አዎ በጳውሎስ ስም በዚህ ዘመን የሚፈወስ በሽተኛ የለም፣ በጳውሎስ ስም የሚወጣ አጋንንት የለም፣ በቅዱስ ሚካኤል ስም የሚወጣ አጋንንት የለም እያልኩ እኮ ነው የነገርኩ ያለሁት። ካለ እዚህ ጋር አለ በእናት ሆኔ ቅዱስ ጳውሎስ እሺ የቅዱስ ጳውሎስ ጨርቁ የፈወሰው እንዴት ብሎ ነው ንገረኝ እስኪ። አለ ጨርቁ አሁን አንተ ጋር አለ የጳውሎስ ጨርቅ? እሺ ጥሩ። እዛ ጋር ከመጣን ደግሞ አንተ ቅዱሳን አንዴ ከሞቱ ምንም ባጸደ ነፍስ ሆነው አይሰሙም ልትለኝ ነው አይደለ? ስለዚህ ከሞቱ ሞት ነው ልትል ነው። እዛ ጋር እናውራ ይላል፣ በደንብ ይላል። እኔ ቶኔቶር አንተ ውስጥ እኔ ጥቅስ ልስጥህ አይደለ? ቆይ አንተ ውስጥ አሁን የማየው አንድ ቅን ኢትዮጵያዊ ያየው ነው። ግን መጽሐፍ ቅዱስ ኢትዮጵያዊ ሳይሆን መንፈሳዊ ነው እና እንደ ኢትዮጵያዊ አታውቅም እኮ መንፈሳዊ ነው። በመንፈሳዊ መጽሐፍ ቅዱስ ጥቅስ ልንገርህ፣ ያዝሽ ልንገርህ። አንዴ እባክህ መጽሐፍ ቅዱስ የሚለው እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። በስሜ ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ። አብ በስሜ የሚልከውን ግን መንፈስ ቅዱስ የሆነውን አጽናኝ እርሱን ያስተምራችኋል፣ እኔ የምነግራችሁን ሁሉ ያሳስባችኋል። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ
በዚያን ቀንም ከእኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። ይሄን መጽሐፍ ቅዱስ እኮ ነው። እስካሁን ልክ እኮ ነው። ይሄንም እናምናለን እንቀበላለን እኮ። ቆይ እስካሁን በስሜ ምንም አልለመናችሁምና ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ። በዚያ ቀን በስሜ ትለምናላችሁ፣ እኔም ስለእናንተ አብን ለምን የምላችሁ አይደለሁም አለ። ከዚህ በኋላ የቀሩት ሰዎች በስሜ የተጠሩት በስሜ አሕዛብ ሁሉ ጌታን ይፈልጉ ዘንድ መልሳለሁ ብሎ በስሜ እንደተጠመቃችሁ በስሙ ነው። እኔ እኮ ምን አልኩኝ? ጳውሎስ በስሙ አገልግሏል። ልክ እኮ ነው ሶፊ፣ ልክ እኮ ነው። አሁን እኔ ደግሞ መጽሐፍ አሁን ለምሳሌ አንተን አይደለም አሁን እያልኩ ያለው ይሄን እኛ ምን ሙሉ ለሙሉ እንቀበላለን። እግዚአብሔር አምላክ ይሄን አለ አይደለ? አሜን ብለን እንቀበላለን። በሌላ የመጽሐፍ ቅዱስ ክፍል ደግሞ ለቅዱሳን ስልጣንን ሰጣቸው። ለምሳሌ ኢዮብን ለምሳሌ መጽሐፈ ኢዮብ ላይ ምዕራፍ 42 ከቁጥር 8 ላይ ሄድና አንብበው። እሺ ራእይ ላይ ኢዮብን ምናምን አትበለኝ። እኔ አዲስ ኪዳን ሰው ነኝ። ስለ አዲስ ኪዳን ነው እያወራን የተነጋገርን ያለ ነው። እሺ ዮሐንስ ራእይ ላይ ትሄዳለህ። ኢየሱስ ከመጣ በኋላ ያለውን ነው እያወራን ያልኳችሁ። ስለዚህ እሱ ላይ እናውራ። ከዛ በተረፈ ደግሞ እኔ እያወራሁ ያለሁት የኢየሱስ ስም ከሁሉ ያድናል፣ የጳውሎስ ስም አይችልም። እውነት ጳውሎስ ድንቅ አገልጋይ ነው። በጳውሎስ ስም ውጣ ብትለው ጳውሎስ ነው የሚለው። በሽተኛውን በጳውሎስ ስም ተነስና ተመላለስ ማለት አትችልም። መጽሐፍ ቅዱሳዊ ማስረጃም የለም። ከኢየሱስ ስም ውጪ የሚፈውስ የለም። ከስሞች ሁሉ በላይ ስምን ሰጠው ይላል ፊልጵስዩስ 2 ላይ። ስለዚህ ከዛ አንጻር ነው አሁን እኔ እናንተን ሳስባችሁ ጻፍትና ፈሪሳውያን ሊከራከሩና እነ ሰዱቃውያኖቹ ሊከራከሩ ጉባሉ ለመከራከር አይደለም እንደዛ እንዳታስበው። እሺ ፍታልኝ በቃ። እኔ ያው እነዚህ ሁለት ጥቅሶች የአዲስ ኪዳን ጥቅሶች ልስጥሽና ፍታልኝ። ያ ቢሮ ጠይቀው አንድ ጥያቄ እዚሁ ላይ ጳውሎስ ላይ እሺ ትጠይቀኛለህ ግን አይ አንዴ ትጠይቀኛለህ። አንዴ ወንድማችን ቆያ እኔ ሶፊ ጋር እያወራሁ ነው። አንዴ ልጠይቀውና እንዲፈታልኝ ፈልጌ ነው። እሺ አንተ የአዲስ ኪዳን ሰው ነህ። አዲስ ኪዳን አንተ ማለት እኔ እኮ ስለ ኢየሱስ ነው አይደለም። እኔ ለምንድን ነው ጽንፍ የምትይዘው ወንድማችን? እኔ ጽንፍ ነው አይደለም። እኔ እግዚአብሔር ምስክር አዳምጣ። እኔ ኢየሱስ ክርስቶስ ያከበራቸውንማ ተከራከሩት። ስለ ጻድቃን ከምትከራከር በደንብ ነው የምንከራከር አይደለም። ስለ ምናምን ከምትከራከር አይ መዳን የሚገኘው በኢየሱስ ነው። አንተ እኮ ጽንፍ ይዘህ አንድ ነገር ብቻ ስለያዝክ ስለዛ ብቻ እንዲወራ ስለምትፈልግ እንደዛ አይደለም ሶፊ። ከንግግሩ ላይ ቀደም አንዴ ቆየው። አንዴ ለምን አሰማኝም? አንድ ደቂቃ እንዴ መሀል ላይ እኮ ነው የገባው ወንድማችን። እኔ እኮ እያወራሁኝ ሚውት አድርጌ እየሰማሁ ያለሁትኝ እኮ ተራዬን አሳልፌ ነው። ለምን እነሱ እስኪጨርሱ ብዬ ነው ዝም ያልኩት እንጂ እያወራን ነበር አይደል? ሌላ ምን ተናገረ? አብርሽዬ አብርሽ እኔ እኮ ሐሳቤን አልጨረስኩም በነገራችን ላይ አንተ ልዩ ነው ያቆምኩት። አብርሽዬ እንደ ተራማ ተራህ አይደለም መጨረሻ የገባው ከሁሉም አንተ ነህ። ያው እኮ ግን እያወራን ነበር እንደውም ቴንኪው በላተው እንጂ እንትን ደስ እሱንማ ብያለሁ እኮ ግን እያወራን ስለነበረ ሐሳቤን ሳልጨርስ ያቆምኩትኝ ጭቅጭቅ ሲፈጠር ነው እኔ ዝም ያልኩትኝ ማለት ነው። አንድ ደቂቃ ስጡ። ይሻላልሽ
የሰራዊት ጌታ አድርጎልኛል የሰራዊት ጌታ አረሳኝም አምላክ ነሳኝ ከትቢያ የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ዝማሬ መላእክት ያሰማልን። አይደለም ዳር ትክክል አይደለም። ፓስተር ኮቪ ትክክል። እምነት በማስመሰል አይደለም። አንተ እንዲህ ስላንክ ያመንክ መስሎ ከሆነ ተሳስተሃል። ይሄ እምነት አይደለም። ማመን ማለት ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን በአፍህ ብትመሰክር ትድናለህና ትጸድቃለህና ነው የሚለው። አንተ እንዲህ ብለህ አስመሰልክ ማለት የዘላለም ሕይወት ታገኛለህ ማለት አይደለም። እያስመሰልክ ነው። ማን ነው? እንደዚህ አይነት ነገር የለም። ቴምር በልቶ ነው የመጣው። ኢብሮዬ ቴምር በልተን የመጣው ድነት ያለው በልጁ በክርስቶስ ብቻ ነው። በእንደዚህ አይደለም። አንተ ጋር ጥያቄ አለኝ ሶፊ አንተ ጋር ጥያቄ። እሺ ከደምረውም ጋር ስላየው ነው። ኦርቶዶክስ መሆን የግዴታ ነጠላ መልበስ ግዴታ ነው? እኔ ምን አውቃለሁ ነው ጠይቃ ለብሳ እንደውም አንተ ስለለበስክ እኮ ብዬ ነው። አንተም ለብሰሃል እኮ ጭንቅላት ላይ ለብሰሃል እኮ አይደል? የኔ ፋሻ ነው ዶክተር። ቆይ አዳምጥ፣ ቆይ አንዴ ልመልስለት። አንተ ተፈንክተህ ለበስከው፣ እኔ ደግሞ ከላይ ለበስኩት። አማረብኝ። ምን ነው? ኖ ቆይ ይኸውልህ ኦርቶዶክስ መቀበል ደምረውም ሲያደርገው ስላየው ብዬ ነው። ነጠላ ለበሳችሁ አይቀበል። እኔ ይኸውልህ ነጠላ ይኸውልህ እሱን እኮ ነው ምን አይቀበል። ኢትዮጵያዊ ማታ እንደዛ ከሆነ እሺ። አይ ባይሆንስ የኦርቶዶክስ ቢሆን ምን አገባ? ሲጀመር ይሄ እኮ እናቶቻችን እዚህ ይሄንን ነጠላ ለማድረግ ስንት ዋጋ እንደከፈሉ ታውቃለህ? ስለ ነጠላ ለመሆኑ ታውቃለህ? ግን አየህ ኢትዮጵያዊ ሆነ ወደም ኢትዮጵያዊ ሆነ የራሱን የሆነ ነገር እንኳን ሲያይ የሚበሳጭ የሚናደድ ትውልድ መጣ። ደግሞ በነጠላም ደግሞ ጥሩ ካልቸር ነው ብንማር ከነሱ እኛ ጋር ቢመጣ ምን ችግር አለው?